የቀድሞ የአዲስ አበባ ምክትል ከንቲባ የነበሩትና አሁን የማዕድንና ኢነርጂ ሚኒስትር የሆኑት ኢንጂነር ታከለ ኡማ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙበትን 3ኛ ዓመት በማስመልከት 3 ዓመት ስንት ነው ብዬ መጠየቅ ፈለኩ ብለዋል። ኢንጂነር ታከለ በማህበራዊ የትስስር ገጻቸው ላይ እንዳሰፈሩት ለጥያቄያቸው ራሳቸው መልስ ሰጥተው ጠቅላይ ሚኒስትሩንም አወድሰው መልካም እንዲገጥማቸው ተመኝተዋል። የኢንጂነር ታከለ ኡማ ሙሉ የጽሁፋቸው ይዘት ይህንን የሚመስል ነው። የጠቅላይ ሚኒስትራችን 3ኛ ዓመት ዝክረ ሲመትን ሳስብ 3 ዓመት ስንት ነው ለማለት ፈለኩ። 3ማ 3 ነው። በሂሳብ ቀመር ሲሰላ በቁጥር ሳይሆን በፖለቲካ ስሌት ሲቀመር ግን ውጤቱ ከቁጥርም በላይ ይሆናል። ምክንያቱም ስሌቱ የጊዜና የሁኔታ ድምር ውጤት በመሆኑ። ስለዚህም ነው ከቁጥሩ ይልቅ ዋጋው የሚያመዝንብኝ። ከያቅጣጫው የሚከሰት የማያባራ ፈተና ፊት ጸንቶ መቆም ከምንገምተው በላይ በተወሳሰበ የፖለቲካ አየር ላይ በትዕግስት በሚዛንና በአስተውሎት መራመድን አይተንባቸዋል የሚሉት ኢንጂነር ታከለ ኡማ በችግር ተፈትነው ችግሮችን በብርታት የተወጡና ለዚህም ራሳቸውን የሰጡ መሪ ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድን አወድሰዋል። 3 ዓመት የሚለካው ከቁጥር ይልቅ በፈተና ነውና በፈተናው እና ከዚያ ውስጥ በተገኙ ስኬቶች ነው የሚል እምነት አለኝ የሚሉት ኢንጂነር ታከለ ንጋት ላይ እንዳለች ሀገር ብርሃኗ ቀስ በቀስ እየደመቀ የሚሄድ ቢሆንም መንገዱን ላየ ሀገር ባስተማማኝ እጅ ላይ እንዳለች መረዳት አይሳነውም። ጠቅላይ ሚኒስትር አብይ አህመድ መጪው ጊዜም ለሚወዷት ሀገራችን ኢትዮጵያ የበለጠ የሚሰሩበት ወቅት እንዲሆን ፈጣሪም እንዲረዳውት እመኛለሁ። መልካም የሥራ ዘመን ወንድሜ ሲሉ መልካም ምኞታቸውን በጽሁፋቸው ማብቂያ ላይ ተመኝተዋል። ከኢንጂነር ታከለ ኡማ 3 ዓመት ስንት ነው የሚለውን ሐሳብ በመያዝ ሁሉም የራሱን ሂሳብ ቢሰራ በየራሱ የሚያሰላው የሚያነሳው የሚጥለው እንደሚኖር እውን ነው። በተለይ ግን የማያባራ የወገን ሞት፣ ሰላም ማጣት፣ ስደትና መፈናቀል ካለፉት ጊዜያት በተለየ በዚህ 3 ዓመታት ውስጥ ተከስቷል። ይህም እድሜ ዘመናችንን ሁሉ ከመከራ ጋር ያሳለፈን ይመስል ተስፋ ቢስ አድርጎናል። ምንም ወደፊትም ወደ ኋላም የሚታይ መልካም ነገር የለም። ያማለ ያፈር ገለባ ነው እንደሚባለው ለማንኛችንም ሞት የማይቀር ቢሆንም ከሞቱ አሟሟቱ ነውና ያለፉት 3 ዓመታትን ወደ ኋላ መለስ ብለን ስናስባቸው ካይምሮ የማይጠፉ ዘግናኝ የሚባሉ ትውስታዎች በጭንቅላታችን ውስጥ ተቀርጸዋል። የመከራ ቀን አይመሽም እንዲሉም የማይገፉ ጊዜያት ነበሩ። ከዚህ በኋላ ያለውን ፈጣሪ ነው የሚያውቀው። የዛሬ 3 ዓመት በዚህ በመጋቢት 24 ዕለት ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ሲፈጽሙ ያደረጉት ንግግር ለብዙ ሀገር ወዳድ ኢትዮጵያውያን አንጀት አርስ የነበረ ስለመሆኑ አይዘነጋም። ወይም የቅርብ ጊዜ ትዝታችን ነው። በተለይ ጠቅላይ ሚኒስትር አብይ ከተናገሯቸው መካከል ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግሮች ተሸንፎ መውደቅን ሳይሆን ፈተናዎችን ወደ እድልና መልካም አጋጣሚ ቀይሮ ድል መቀዳጀትን ነው። ትላንት አባቶቻችን በመተማ በማይጨውና በካራማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት አገር አለችን። እኛ እድለኞች ነን። ውብ አገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ህዝብ ነን። ህብረታችን ለዓለም ምሳሌ መሆን ይችላል። ጠላቶቻችንን አንበርክኳል። ሉዓላዊነታችንን ጠብቆ ዛሬ ላይ ከማድረሱም በላይ ለሌሎች ህዝቦች የነጻነት ትግል አርአያ ሆኗል። ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳትነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞ በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሱማሌው፣ ሲዳማው፣ ቤንሻንጉል፣ ወላይታ፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያውና ሌሎቹም የኢትዮጵያ ህዝቦች ሁሉ በባድመ ከሀገሬ በፊት እኔን ብለው እንደወደቁ ከባድመ አፈር ጋር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውንም ኢትዮጵያዊ ክቡር ስጋና ደም በየትኛውም የኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን የሚለው ንግግራቸው ተጠቃሽ ነው። ይህ ንግግር
በሲዲ እየታተመ በየሙዚቃ ቤቱ ይሸጥ ሁሉ እስኪባል ድረስ ተወዳጅነትን ያተረፈ እንደነበር ይታወቃል። ከዛም በኋላ በተለያዩ መድረኮች ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያደርጓቸው ንግግሮች እንደ ተከታታይ የቴሌቪዥን ድራማ ተናፋቂ እንደነበሩ የቅርብ ጊዜ ትዝታዎቻችን ናቸው። ይህ ንግግር በተግባር ላይ ውሏል አልዋለም ወደሚለው ዝርዝር ጉዳይ ሳንገባ ዶክተር ምህረት ደበበ ሌላ ሰው በተሰኘው መጽሐፋቸው ላይ ግለሰብን እየገደሉ ሀገር ማለት ቀልድ ነው የሚሉትን ጽሑፍ እናቅርብላችሁ። የቆሰለውን የአገሪቱን ነፍስ እያከማችሁ የተፈረካከሰውን የኢትዮጵያዊነት ክብርና ማንነት ፈልጋችሁ ከወደቀበት አንሱት። የዚህ ምስኪን ሕዝብ ፍርሃቱንና ድንጋጤውን አርግቡለት። ጥላቻና አለመተማመን፣ ጭካኔና ስግብግብነት የበሽታ ምልክቶች ናቸው እንጂ የጤነኛ ሰው የሰለጠነ ህብረተሰብ ባህሪያት አይደሉም የሚሉት ዶክተር ምህረት አለመደማመጥ፣ ልዩነትን መፍራት፣ በኩራት ተወጥሮ በበታችነት ስሜት መሰቃየት፣ ሌላውን ጥሎ ትልቅ ለመሆን መሞከር ሁሉ የተሸነፈ ማንነት ነው ይላሉ ዶክተር ምህረት ደበበ ሌላ ሰው በተሰኘው መጽሐፋቸው። የዘቀጠና የተቀጠቀጠ ስብዕና መገለጫዎች ናቸው የሚሉት ዶክተር ምህረት ትልቅነትን ከውስጣችን ታላቅነትንም በመካከላችን ፈልገን ልናገኝ ያስፈልጋል። አፍሪካን ሊመራና የጥቁር ህዝብ አርአያ ሊሆን የሚችል ህዝብ በጦር መሳሪያ ጥንካሬ ወይንም ባለፈ ታሪክ ላይ የሙጥኝ በማለት አይፈጠርም። በህብረተሰብ የጅምላ ጫጫታ ውስጥ የጠፋውን ግለሰባዊ የስብዕና ማንነትና ድምጽ ፈልጋችሁ አገኙት። ስታገኙት ደግሞ በራስ ወዳድነትና ስግብግብነት በተጠላለፈ ግለ ፍቅር ከንቱ ሆኖ እንዳይቀር፣ በመናናቅና በመናቆር እንዳይጠፋ የአንድነቱን ገመድ የህብረ ማንነት መለያ ሀገራዊ ነፍሱን አስጨብጡት። ስልጣኔ የሚፈጠረው በግለሰብ ነጻነትና ማህበረሰባዊ ኃላፊነት መካከል ባለው ሚዛን ላይ ነው። ግለሰብን እየገደሉ ሀገር ማለት ቀልድ ነው ይላሉ ዶክተር ምህረት ደበበ ሌላ ሰው በተሰኘው መጽሐፋቸው ላይ። ሀገራዊ ኃላፊነትና ማንነትን እንደ ኳስ እየለጉ ነጻነትና መብት እያሉ ማላዘን ትርጉም የለውም። የኢትዮጵያንና የልጆቿን ፈውስና እድገት ብልጽግናዋንና ከፍታዋን በሰው ህይወት ክቡርነትና እኩልነት ላይ መስርቱት። ሰው መሆን በራሱ እጅግ የከበረ ምስጢርና ድንቅ የጥበብ መደምደሚያ ነው። ሰውነት ከጾታና ከእድሜ በላይ ከብሔርና ቋንቋ ይርቃል። ከቁሳዊ ሀብትና ሃይማኖታዊ ቀኖናም ይገዝፋል። የሁላችንም ስራ ይህንን በየልቦናውና በየቤቱ እንደገና መፍጠር ነው ይላሉ ዶክተር ምህረት ደበበ ሌላ ሰው በተሰኘው መጽሐፋቸው ላይ። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።